ነፍሴ በሞት አድኗታል። የት ይሄዳል? ሰማህ? ወደ ፈጠረው ወደ አምላኩ ነው የሚሄደው። ደግሞ እናቱን የሚወድ ሰው የት ይሄዳል? ዛሬ መምህር ዶክተር ዘበነ ለማ፣ ማሪቱ ለገሰ፣ ሻምበል በላይነህና የጥበብ ከዋክብት በዲሲ ሰማይ ስር ተሰብስበው ሻማ ሲያበሩ ያሰሙት ድምፅ ግን አጥንት ሰርስሮ የሚገባ ነበር። ነገር ግን ትልቁ ምስጢር እዚህ ጋ ነው። ሰሜ ከመሞቱ ቀደም ብሎ ለጓደኛው ለይሁኔ በላይ በዋትሳፕ የላከለት መልእክት ቃል ኪዳን የሚመስል እጅግ አጭር ግን መሪር መልእክት አለ። ይህም ሰሜ የጥንቱ የምሩ ብሎ ለይሁኔ የላከለት መልእክት ምን ምስጢር እንደያዘ በቪዲዮ ማጠናቀቂያ ላይ እነግራችኋለሁ። እስከ መጨረሻው አብራችሁ ይቆዩ። ነገሩ የሚጀምረው መምህር ዶክተር ዘበነ ለማ ምሽቱን በከፈቱበት በዛ መሪር ቃል ነው። መምህሩ በምሁራዊ እና ሃይማኖታዊ ስርዓት ሀዘናቸውን ሲገልጹ ተደምጠዋል። መምህሩ በትምህርታቸው ወቅት እንዲህ ብለው ተናግረዋል። ከመወለድ ቀን የሞት ቀን ይበልጣል። ከመወለድ ቀን የሞት ቀን ይሻላል። ከመወለድ ቀን የሞት ቀን ይሻላል። ከመልካም ሽቶ መልካም ስም ይበልጣል። ይህ ቃል ለብዙዎቹ ግራ ቢያጋባም መምህር ዘበነ ለማ ሲያብራሩ ግን እንዲህ ብለውታል። ሰው ሲወለድ ከሰው ጋር ነው የሚኖረው። ሰው ሲሞት ግን ከእግዚአብሔር ጋር ነው የሚኖረው። ሰሜ ዛሬ ከምድራዊ መከራ ወጥቶ ከፈጣሪው ጋር የመሆኑ ተስፋ የሁላችንም መጽናኛ እንዲሆን መምህሩ ጥሪ አቅርበዋል። ይህ ትምህርት የሰሜን ንጹሕ ስብዕና እና ለሰው ልጅ የነበረውን ፍቅር የሚመጥን ድንቅ ስንብት መሆኑን በቦታው የነበሩ ታዳሚዎች በለቅሶ መስክረዋል። ይልቁንም ነገሩ ይበልጥ የሚገርመው እዚህ ጋር ነው። አቶ ዘሪሁን ስለ ሰሜ የጥበብ ተጽዕኖ የሰጡት ምስክርነት ዓለምን ያስገረመ ነበር። ሰሜን ነፃ አውጭ ነው በሚል አገላለጽ ገልጾታል። አቶ ዘሪሁን ሲያብራሩ እንዲህ ብለዋል። በድሮው ዘመን የባህር ዳር ሰው ሰኞ ማክሰኞ በሚል ቀበሌና ሰፈር ተከፋፍሎ የታሰረ ዶሮ ሳይቀር እርስ በርስ እየተሰራረቀ ባለበት ወቅት የሰሜ የጥበብ ድምፅ ተከሰተ። ህዝቡ የሰሜን ድምፅ ሲሰማ የእሱን ስብዕና ሞዴል ሲያደርግ ያ በመንደር የመከፋፈል አጥር ባንዴ ተናደ። ሰሜ ሰዎችን ከትንሽነት አውጥቶ በግርማ ሞገሱ የባህር ዳር ምልክት እና የጽናት ተምሳሌት መሆኑን አቶ ዘሪሁን ተናግረዋል። ሰሜ ከልቡ ሰው አክባሪ፣ ደግ፣ ትሁትና ፊቱ ላይ ደግነት የማይጠፋው ቅን ሰው እንደነበር አንስተዋል። ወጥቶ ወርዶ ቤት ሰርቶ እፎይ በሚልበት ሰዓት ወደ የማይቀየረው ዓለም መሄዱ ግን የታሪክ ስብራት መሆኑን አቶ ዘሪሁን በቁጭትና ሐዘን በተሞላበት ተናግረዋል። አሁን ወደ ልብ ሰባሪው የታሪክ ምዕራፍ እንሸጋገራለን። ይሁኔ በላይ ስለ ሰሜ ትዝታው ሲናገር መላው ዋሽንግተን ዲሲ በእንባ ስትታጠብ ተደምጣለች። ይሁኔ ትዝታውን ሲያወራ እንዲህ ብሏል። የተዋወቅነው እኔ ከፍኖተ ሰላም ወደ ባህር ዳር ሄጄ በ1979 ዓመተ ምህረት ግሽ አባይ የኪነት ቡድን ውስጥ ነው። ለ3 ተከታታይ ዓመታት አብረን ሰርተናል። በጋራ መድረክ ላይ የቆምንባቸውና የሰራናቸው ስራዎች መቼም ከህሊናዬ አይጠፉም። በተለይ አንቱየዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው በሚለው ስራ ሰሜ የአባትነት ገጸ ባህሪ ተላብሶ በብቃት ከጠበቅኩት በላይ አሳይቷል። የሚገርመው በዚህ ስራ የተሳተፉ ሰዎች ሰማኸኝ ጨምሮ ሁሉም በህይወት የሉም፣ ብቻዬን ቀረው ያሰኛል ሲል ይሁኔ በቁጭት ሲናገር ተደምጧል። ይሁኔ በመጨረሻም የዋትሳፕ መልእክታቸውን የተባባሉትን እንዲህ ተናግረዋል። ሰሜ በጽሁፍ ሃይ ወንድሜ ሴቭ አድርገው ታንክስ አለኝ። እኔም እሺ ወንድሜ አልኩት። እሱም መልሶ በመጨረሻው የቃል ኪዳን ድምፅ የጥንቱ የምሩ አለኝ በማለት ይሁኔ ተናግሯል። ዛሬ ይሁኔ የሰሜን ፎቶ እያየ ጊዜው ደርሶ እስክከተልህ እወድሃለሁ በማለት መሪር ቃሉን በእንባ ተውጦ ተናግሯል። ሰሜ ከአዲስ አበባ ተነስቶ የደስታዬ ተካፋይ ለመሆን ከጎኔ የነበረ ሰው ነው ሲልም ተደምጧል። የሰሜ ባላገሩ ህይወት ለሁላችንም ትልቅ መማሪያ ነው። ሰሜ የጥንቱ የምሩ ብሎ ከይሁኔ በላይ የመጨረሻ ንግግሩን ሲያደርግ እንደ ቀድሞው ጽኑ፣ ታማኝ ሁናችሁ ቀጥሎ ማለቱ ነው። አባቶቻችን ለዚህ ነው ቃል ይገዛል የሚሉት። ዛሬ የይሁኔ በላይ እንባ እና የመምህር ዘበነ ትምህርት የሚያስተምሩን አንድ ነገር አለ። እውነተኛ ጀግና ቢሞትም በስራውና በቃሉ ለዘላለም ህያው ነው። ሰሜ በአካል ቢለየንም በኢትዮጵያ የዘራው የአንድነት ሰብል ግን መቼም አይጠፋም። እውነተኛ አሸናፊ ዛሬ በአካል የተለየን ሰሜ ሳይሆን የእሱን ደግነትና የትህትና መንገድ ተከትለን የምንኖርና የምናስቀጥል እኛ ነን። ዛሬ በአሜሪካ የታየው ያ የሻማ ብርሃን እና የይሁኔ በላይ የነገረን የመጨረሻው የጥንቱ የምሩ የሚል መልእክት በእናንተ ልብ ውስጥ ምን አይነት ስሜት ፈጠረ? ሰሜን ነፃ አውጪ ብሎ መጥራት ለእናንተስ ምን ትርጉም ይሰጣል? ሀሳባችሁን በሰከነና በጥበብ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። አሁንም በሌላ አዲስ መረጃ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በሰላም ቆዩ።